ስሜ በረከት ኃይሉ ይባላል። በኮተቤ ትምህርት ዩኒቨርሲቲ ውስጥ የአምስተኛ ዓመት የአርኪቴክቸር ዲፓርትመንት ተማሪ ነኝ። እዛው ደግሞ በኮተቤ ትምህርት ዩኒቨርሲቲ የክርስቲያን ተማሪዎች ህብረት ውስጥ በመሪነት አገልግያለሁ። አሁን ላይ ኤክስ ሊደር ነኝ። ጌታን ያገኘሁት 2008 ዓመተ ምህረት ላይ ነው። አስተዳደጌ በጌታ በኢየሱስ አምነው ከዳኑ ቤተሰብ አይደለም። ግን እኔ ማስታውሰው ያኔ ህፃን እያለሁ የግል ትምህርት ቤት ነበር መማረው እና እዛ በመማርበት ጊዜ በጣም አስቸጋሪ ልጅ ነበርኩኝ። ቤት ወላጆችን ትንሽ አስቸገር ነበረ። ትምህርት ቤትም አስቸገር ነበረ። ያው በሰነፍ ከሚባሉት ተማሪዎች ነበርኩኝ። ከዛ ተባረሬ ወደ መንግስት ትምህርት ቤት ገባው ማለት ነው እና እዛ በነበረኝ ጊዜ ያው የመንግስት ትምህርት ቤት ውስጥ ከኔ ትንሽ የባሱ ስለነበሩ እኔ ጎበዝ ሆንኩ ማለት ነው እና እዛ እየተማርኩኝ በነበረበት ጊዜ 8ኛ ክፍል ላይ ይመስለኛል አንድ በጣም ጓደኛ አለኝ በጌታ የሆነ ግን ብዙ ጊዜ አይነግረኝም ነበረ ስለ ወንጌል። ግን አንድ ቀን እሱ ሳይሆን ሌሎቹ ጓደኞቼ በጀማ ነው የምንንቀሳቀሰው። ብዙ ጊዜ እንከራከራለን፣ ከሌሎች ልጆች ጋር ምናምን እንከራከራለን ስለ ቤተ እምነቴ በመቅናት ማለት ነው። ነገር ግን ከእውቀት አልነበረም እና የሆነ ጊዜ ምን ሆነ እረፍት ላይ ምናምን ቁጭ ብለን እያለ አንድ ልጅ በአጠገባችን ታልፋለች ማለት ነው እና ከጀማዎቹ ጓደኞቼ አንዱ አታይም ታምራለች አለኝ ማለት ነው እና ልጅቷን አየዋትኝ እና የምር ታምራለች ነገር። ከዛ በኋላ ልጅቷን ማየት ሆነ ማለት ነው ስራዬ እና እንደ አጋጣሚ ሆኖ እሷ የነበረችበት ክላስ ነበረ አሁን ጌታ እንዳገኝ ምክንያት የሆነው ልጅ አንድ ክፍል ነበሩ ማለት ነው ከእሷ ጋር እና ልጅቷን ቀን በቀን ማየት ሆነ ስራዬ። እና አንድ ቀን ምን አለኝ ይሄ ጓደኛዬ ስለ ህይወት ላወራ ፈልጌ ነው ብሎ እኔ ጋር ይመጣል ማለት ነው እና የዛን ጊዜ በቃ እሷ ልካው ነው በሚል ልጁን ሙሉ የሚናገረውን ነገር መስማት ጀመርኩ። የሚለኝን ነገር ሁሉ መቀበል ጀመርኩ። ፌሎዎቸውን ጋበዘኝ። ፌሎን በደስታ ሄድኩኝ ማለት ነው ቢኮዝ ልጅቷን ሊያገናኘኝ ነው በሚል እሳቤ ማለት ነው። ነገር ግን እንዳጋጣሚ ሆኖ ፌሎ እዛው ጌታንም እንዳገኝ ሆነ ምክንያት ሆነ። ነገር ግን እኔ በዛ መንገድ መጀመሪያ ጌታን እቀበላለሁ ብዬ አስቤ አላውቅም። ግን ያ ምክንያት ሆኖ ጌታ ያንን ደካማ ጎን ተጠቅሞ እኔ ጌታን እንዳገኝ ምክንያት ሆነ ማለት ነው እና ያችኛዋ ቀናት ለኔ ጌታን እንዳገኝና ወደ ጌታ እንድመጣበት የሆነበት ምክንያት ማለት ነው እና ከዛ በኋላ በጣም ህይወት የተለወጠ ወደ ህብረት መቀላቀል ጀመርኩ። ያችኛዋ ኢንካውንተር ወደ ጌታ እንድቀርብ ምክንያት ሆነችልኝ። ነገር ግን አሁን ላለሁበት መንፈሳዊ ህይወት በጣም ትልቅ አስተዋጽኦ ያደረጉልኝ በጣም ብዙ ህብረቶች ነበሩ። የእናቶች ህብረት፣ የጸሎት ህብረት፣ ሃይ ስኩል ላይ የነበረኝ የፌሎሺፕ ህብረት ምናምን አሁን ላይ ላለኝ መንፈሳዊ እድገት ትልቅ አስተዋጽኦ አድርጓል ማለት ነው። እሱም ብቻም ሳይሆን አሁን በግቢ ውስጥ በነበረኝ ቆይታ ደግሞ በክርስቲያን ተማሪዎች ህብረት ውስጥ በመግባቴ በጣም ህይወቴ እንዲለወጥ ምክንያት ሆኗል ማለት ነው። መጽሐፍ ቅዱስ ሰው ሁሉ ወይም ደግሞ ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸዋል ይላል። ሰው የጎደለው ብር አይደለም፣ ገንዘብ አይደለም፣ ዝና አይደለም፣ የሆነ ነገር አይደለም። መጽሐፍ ቅዱስ የሚነግረን የእግዚአብሔር ክብር ጎሎታል ነው የሚለው። እግዚአብሔር ሰውን ሲፈጥረው ሙሉ አድርጎ የፈጠረው ከእግዚአብሔር ክብር ጋር ነው። ያን ክብር ደግሞ በኃጢአት ምክንያት ሁሉም አጥቷል። በዓለማችን ላይ ከ4300 በላይ ቤተ እምነቶች አሉ እና እነዚህም ሁሉም ጉድለት ስላላቸው ሁሉም እግዚአብሔርን ወይም ደግሞ ፈጣሪን ለመፈለግ በተለያየ መንገድ ይሄዳሉ። መጽሐፍ ቅዱስ ግን ኢየሱስ ምን ይላል? እኔ እውነት፣ እኔ ህይወት፣ እኔ መንገድ ነኝ ብሏል እና ይሄ በኃጢአት ምክንያት የጎደለን ክብር የተመለሰልን በኢየሱስ ክርስቶስ ነው እና እውነተኛው ህይወት ደግሞ እውነተኛው መንገድ፣ እውነተኛው እውነት ኢየሱስ ነው እና ኢየሱስን በማግኘቴ ይሄ የጎደለው ክብር ተመልሶልኛል ማለት ነው እና አሁን ላይ እረፍት አለኝ፣ አሁን ላይ ሰላም አለኝ፣ አሁን ላይ ደስታ አለኝ። ከበፊቱ የተለየ ደስታ አለኝ፣ ከበፊቱ የተለየ ሰላም አለኝ፣ ከበፊቱ የተለየ እረፍት አለኝ። ምክንያቱም ምንድነው ከተባለ በኢየሱስ ምክንያት ያገኘሁት ይሄ እረፍት ነው ማለት ነው እና ምናልባት በተለያየ ህይወት ሁኔታ ውስጥ ያላችሁ፣ በተለያየ ቤተ እምነት ውስጥ ሆናችሁ ፈጣሪን እየፈለጋችሁ ያላችሁ እውነተኛው መንገድ ኢየሱስ ክርስቶስ እንደሆነ እግዚአብሔር ቃል ይነግረናል እና ወደዚህ ህይወት እንድትመጡ ጋብዛችኋለሁ ማለት ነው። አመሰግናለሁ።